እንደምን አላችሁ? ጌታ ይመስገን። እግዚአብሔር ዛሬም እድል ስለሰጠን፣ ዛሬም በህይወት ስላለን፣ ዛሬም በአንድነት በእግዚአብሔር ጉባኤ ተሰብስበን ስላለን፣ ዛሬም እግዚአብሔር ከቃሉ ስለሚያስተምረን ስሙ የተባረከ ይሁን። ያው እንደተለመደው ካቆምንበት እንጀምርና እንጸልያለን። አንብበን ሮሜ ምዕራፍ 5 ላይ ነው ያለነው። ሁላችሁም እንደምታውቁት እስከ ቁጥር 11 ድረስ ተመልክተናል። ስለዚህ ዛሬ ከቁጥር 12 ጀምሮ ነው የምንመለከተው። ጌታ ቢፈቅድ ዛሬ እስከ ቁጥር 14 እንመለከትና የሚቀጥለው ሳምንት ደግሞ የቀሩትን ቁጥሮች እናያለን። ቆመን እናንብብ። ከቁጥር 12 ጀምሮ አነባለሁ በጌታ ስም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። እንጸልይ። ጌታ አምላካችን ሆይ እናመሰግንሃለን። እግዚአብሔር ሆይ የሁሉ ባለቤት አንተ ነህ። የጊዜያችን ባለቤት አንተ ነህ። የህይወታችን ባለቤት አንተ ነህ። የምታኖረን፣ የምታጸናን፣ የምትደግፈን አንተ ነህ። እግዚአብሔር ሆይ ምሕረትህ፣ ቸርነትህ በህይወት ዘመናችን ሁሉ እየተከተሉ ለዛሬ አድርሰውናል። እናመሰግንሃለን። ስለሆነልን ተመስገን፣ ስላልሆነልን ተመስገን። ስለ ሁሉም አምላካችን ሆይ ተመስገን። በዚህ ስፍራ የሚካሄደው ሁሉ እግዚአብሔር ሆይ ላንተ ክብር፣ ለቅዱሳን መታነጽ እንዲሆን ሁሉን ላንተ አሳልፈን እንሰጣለን። በጸጋ ሁላችንንም እርዳን፣ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ የምናየው ስለ ሁለት የሰው ልጅ ቁራኛዎች፣ መቼም የማይለቁት ቁራኛዎች ነው የምናየው፣ ወይም ጠላቶች ነው የምናየው። ይሄ ክፍል በተለይ ቁጥር 12 ከሮሜ መጽሐፍ ውስጥ ጎልተው ከሚወጡ ጥቅሶች የቤተ ክርስቲያንን ነገረ መለኮት በሆነ መልኩ አፌክት ካረጉ ጥቅሶች መካከል ነው እና በዚህ ጥቅስ ላይ ወይም በዚህ ቁጥር ላይ የተለያዩ 2 ወይም 3 አመለካከቶች አሉ። ሐዋርያው ጳውሎስ ወይም እግዚአብሔር ቃል በሐዋርያው ጳውሎስ በኩል በዚህ ቦታ ኤግዛክትሊ ምን ሊለን ነው የሚችለው የሚለውን እግዚአብሔር እንደረዳን እናያለን። የሰው ልጅ 2 ብርቱ ችግሮች አሉት ወይም ጠላቶች አሉት። ይሄን እያመነፈስን የምናየው ሳይሆን በቃ ማንም የሚክደው ያልሆነ ነገር ነው። ይሄ 2 ጠላቶቹ የመጀመሪያው ሞት ነው። ሰዎች ሁሉ ላለመሞት ይናፍቃሉ። ከድሮም ጀምሮ የግብጽ ፈርዖኖች ሞተው ሲቀበሩ እንዲሁ ዝም ብሎ አስክሬኑ ብቻ አይደለም የሚቀበረው፣ ስንቅም አብሮ ይቀበራል፣ አገልጋይም አብሮ ይቀበራል፣ ገንዘብም አብሮ ይቀበራል። የዛኛው ዓለም ከረንሲ ስላልታወቀ እንደው ወርቅ ቢሆን ጥሩ ነው ብለው ነው መሰለኝ እሱን አብረው ይቀብራል። ወደ ኮንሶ ስትሄዱ ባህላዊ ንጉሶቻቸው ከሞቱ በኋላ ለ7 ዓመት አስክሬን ሳይቀበር ይቀመጣል። ለ7 ዓመት። ለምንድን ነው እንደዚህ የሚሆነው? የሰው ልጅ የሞት ፍርሃት ከየት መጣ? ደራሲ ስብሐት ገብረ እግዚአብሔር አንድ ታዋቂ ገጸ ባህሪ ያሉት አጋፋሪ እንዳሻው የሚባሉ ሞትን የሚሸሹ ናቸው እና ይጓዛሉ። ሁሌ እንደተንከራተቱ ነው። የሆነ ሰፈር ይገቡና እዚህ ሰፈር የሞተ ሰው አለ ከሰሞኑ ብለው ይጠይቃሉ። አዎ አለ ሲባል ያ ከይሲ ቀድሞኝ መጥቷል ማለት ነው ይሉና ደግሞ ወደ ሌላ ሄዳል።
ብቻ ሞትን እየሸሹ አጋፋሪ እንዳሻው እንደው ከቦታ ቦታ እንደተንከራተቱ የሚኖሩ ካራክተር ወይም ገጸ ባህሪ ናቸው። የሰው ልጅ ሞትን ይሄን ያህል የሚሸሸው ለምንድን ነው? አልሞትም ማለት ሰው ይናፍቃል፣ ውስጡ አለ አለመሞት ናፍቆት ሰው አለበት። ኤርሚያስ አመልጋን የምታውቁት ይመስለኛልና ስለሱ ታሪክ የተጻፈ አንድ መጽሐፍ ላይ የማይሰበረው የሚለው ላይ ጸሐፊው ምን ይላል? እንደው አምላኬን ላለማስከፋት እንዲገባኝ ያልፈለኩትን ዘመናዊ ሳይንስ እየጠቀሰ አልሞትም የሚለው ነገር አለው ይላል ሰውየው። እና ጸሐፊው እንደው ለመረዳት አምላኩን እንዳያስከፋ ፈርቶ ሳይጠይቀው ቀረ። እና ሰውየው ቅርብ ጊዜ ኢንተርቪው ተደርጎ ያወራል። አልሞትም ብሎ ነው የሚያወራው። በእምነት አይደለም፣ የጌታዬን ሥራ አወራለሁ እያለ አይደለም። እንደው ሳይንስ ግን የሰውን ኦርጋን ስለሚቀይር ሳምባውንም እያስቀየረ ጉበቱንም እያስቀየረ ኩላሊቱንም የሆነ ነገሩንም ዝም ብሎ በቃ በስፔር ፓርት ማለት ነው እየተደረገ እንደሚኖር ነው የሚያስበው። እና ይሄን ለማለት እሱ አምላኩን አልፈራም። ሞት ሁሌም የማይወደድ አብሮን እየኖረ ግን ሁሌም እንግዳ አብሮን አለ። ስንወለድ አለ፣ እስከ መጨረሻው አለ፣ ግን ሁሌም እንግዳ ነው። የሰው ልጅ ከዚህ ለማምለጥ ራሱን ይሸውዳል። አንዳንዴ ሃይማኖት ይፈጥርና እየተመላለሰ እንደሚመጣ መልክ እየቀየረ የሆነ ነገር እየቀየረ እየተመላለሰ ሪኢንካርኔት እያደረገ እንደሚኖር ያስባል። የምስራቅ ፍልስፍናዎች በምዕራቡ ዓለም ተቀባይነት እያገኙ የመጡት በዚህ ምክንያት ነው። እየተመላለሱ ለመኖር ማለት ነው። በዓለም ላይ በአመት ወደ 60 ሚሊዮን ገደማ ሰዎች በቀን ወደ 160 ሺህ ሰዎች ይሞታሉ። በቀን 160 ሺህ ሰው ይሞታል። ግልግል የደሃ ሞትም ቢባል ይሞታል። አይ ተኖረና ተሞተም ቢባል ይሞታል። እድሜ ጠግቦ በምኑ ተጫውቶ ሞተም ቢባል ሰው ይሞታል፣ አይቀርም። ሌላኛው የሰው ልጅ ችግር ደግሞ ኃጢአት ነው። ኃጢአት መንፈሳዊ ቋንቋ ስለሆነ በሌላም ቋንቋ ብንቀይረው ኃጢአት የሰው ልጅ ችግር ነው። በ2008 ከባንኮች ጋር በተያያዘው የዓለም ኢኮኖሚ ቀውስ ጉዳይ ላይ ፕሬዚዳንት ኦባማ ሲናገሩ ዋናው የዎል ስትሪት የአሜሪካ የፋይናንስ ዋናው ማዕከል ችግራቸው ግሪድ ነው አሉ። መጽሐፍ ቅዱስ እየጠቀሰ አልነበረም። ስስት፣ አይጠግቤነት የሰው ልጅ ችግር ነው። ብዙዎች ቤታቸውን ተቀምጠው ጎዳና እያደሩ፣ ብዙዎች ከስራቸው በዛ የኢኮኖሚ ቀውስ ምክንያት እየተባረሩ፣ ነገር ግን የባንክ ሲኢኦዎች በሚሊዮኖች የሚቆጠሩ ቦነሶች ለመውሰድ አይናቸውን አያሹም ነበር። ለምንድን ነው የሰው ልጅ እንደዚህ የሚሆነው? ትልልቅ ሽማግሌዎች ለአካለ መጠን ካልደረሱ ሴቶች ጋር መማገጣቸው ትልቅ ችግር ነው። ትዳሮች ይፈርሳሉ። ቻይልድ ፖርኖግራፊ፣ ሴክስ ትራፊኪንግ የዓለም ችግር ነው። ለምንድን ነው እንደዚህ የሚሆነው? የሰው ልጅ ሴቶች፣ ህፃናት፣ አቅም የሌላቸው ሰዎች ለምንድን ነው አቢዩዝ የሚደረጉት? በቢሊዮኖች የሚያገላብጡ ሀብታሞች በፋብሪካዎቻቸው ከዛ ከሚወጣው ጭስና ሌሎች ነገሮች ምክንያት ብዙዎች ለአካል ጉዳት ተዳርገው እየኖሩ ግን ምንም ሳይመስላቸው ገንዘብ ያካብታሉ። የሰው ልጅ ችግሩ ምንድን ነው? ይሄ ከየት መጣ? እንደው ይሄ ያለ መሰልጠን ችግር ይሆን? ሰው ቢሰለጥን ሲቪላይዝድ ቢሆን ይላቀቀው ይሆን ይሄን ነገር? የሰው ልጅ ባለመማሩ ምክንያት ይሆን? ቢማር ዕውቀት ቢጨምር ከዚህ ችግር ይላቀቅ ይሆን? አመክንዮውን በአግባቡ ቢማር ሎጂካል የሆነ ላይፍ ቢመራ ሪዝን አውት እያደረገ ህይወቱን ቢመራ ይላቀቀው ይሆን? በነገራችን ላይ ዓለም እንዲያስባ ነበር ከኢንላይትመንት በኋላ በቃ ሰው ሲቪላይዝድ ሲሆን ሲማር ዕውቀት ሲሰለጥን በቃ ጥሩ ነገር ይኖራል፣ ይሄ ሁሉ ክፋት አይኖርም ብለው አስበው ነበር። በሰለጠነችው አውሮፓ በ20ኛው መቶ ክፍለ ዘመን ግን በሰለጠነችው ጀርመን ውስጥ ሰዎችን በዘራቸው እየለቀሙ ከነ ህይወታቸው እሳት ውስጥ የሚጨምሩ ጉዶች ሲመጡ ግን ይሄ ነገር ከስሩ ተመቶ ነው የወደቀው። እዛ ድረስ አስበው ነበር ሰዎች ሲቪላይዝድ ሲሆኑ እንደሚለቃቸው፣ ካልቸርድ ሲሆኑ እንደሚለቃቸው አስበው ነበረ። ነገር ግን የሰው ልጅ ምንም ቢሆን የማይላቀቀው ክፋት አለበት። ስለዚህ ሞትና ክፋት የሰው ልጅ ቁራኛዎች ናቸው። ቁራኛ ታውቃላችሁ አይደል? ድሮ እስረኛ፣ ተከሳሽ እና ከሳሽ
ወይም ደግሞ ጠባቂውና እስረኛው በእንትን ተቆራኝተው ካቴና በሉት እንደሱ ነበር የሚላኩት እንዳያመልጥ። የትም ሲሄድ ሲተኛ ይተኛል፣ ሲነሳ ይነሳል፣ እንደተጣበቁ ሰዎች ማለት ነው። የሰው ልጅ ሁለት ባላንጣዎች ወይም ቁራኛዎች አሉት፣ ኃጢአትና ሞት። ይሄ ክፍል ስለሱ ነው የሚነግረን። ክፍሉን በጠቅላላ ከ12 እስከ 21 ብናየው የሚነግረውን ነገር ለሁለት ልንከፍለው እንችላለን። ከ12 እስከ 14 ያለው አዳምና የሰው ዘር በሙሉን የሚመለከት ነው። ከቁጥር 15 እስከ 21 ያለው ደግሞ አዳምና ክርስቶስን እያነጻጸረ ነው የሚናገረው። ዛሬ ባነበብነው ከ12 እስከ 14 ላይ ሶስት ሐሳቦችን ይነግረናል። ኃጢአት ወደ ዓለም እንዴት እንደገባ፣ ሞት ወደ ዓለም እንዴት እንደገባ፣ ኃጢአትና ሞት እንዴት ሁሉን አቀፍ ስለመሆናቸው ይነግረናል። ቁጥር 12 እንደዚህ ይላል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ስለዚህ ብሎ ይጀምራል። ስለዚህ የሚለው እስካሁን በተነጋገርነው ነገር ላይ ከቁጥር 12 በፊት ባሉት አጠቃላይ ሐሳቦች ላይ የተመሰረተ እንደሆነ ይነግረናል። ለምሳሌ በምዕራፍ 3 ቁጥር 21 ላይ ሁሉ ኃጢአትን ሰርተዋል ብሎ ነግሮን ነበረ። እንዴት ነው የሰሩት? ለምንድን ነው የሰሩት? መቼ ነው የሰሩት? አይነግረንም። ኃጢአት ከየት መጣ? አይነግረንም። በመሰረቱ አሁንም ኃጢአት ከየት እንደመጣ አይነግረንም። የሐዋርያው ጳውሎስ ሐሳብ አይደለም ኃጢአት ከየት እንደመጣ መናገር። ግን ምንድነው የሚለን? ኃጢአት ወደ ዓለም ገባ ይለናል። ገባ ማለት ነበረ ማለት ነው። ያለ ነገር ነው የሚገባው። ስለዚህ ከየት መጣ የት ጀመረ አይነግረንም። ነገር ግን ኃጢአት ወደዚህ ዓለም ገባ ይላል። መጀመሪያ ሐዋርያው ጳውሎስ እንዲያውም የሰውየውን ስም አይነግረንም። በኋላ ነው ቀስ ብሎ ሹክ የሚለን እንጂ መጀመሪያ በአንድ ሰው ምክንያት ነው የሚለን። ቁጥር 12 ለመተርጎም በትክክል ምን እያለ ነው የሚለውን ለመረዳት ትንሽ ቻሌንጂንግ ነው። ለምን? አንደኛ የአረፍተ ነገሩ ንጽጽር በአራት ነጥብ የሚዘጋ አይደለም፣ አላለቀም፣ ተንጠልጥሎ ነው ያቆመው። ምናልባት እንግሊዘኛ መጽሐፍ ቅዱስ ለምታነቡ ሰዎች ጭረት አድርጎ ነው የሚያልቀው። ኮማም አይደለም፣ ፒሪየድም አይደለም፣ ጭረት አድርጎ ነው የሚያነበው። ኤኤስቪ፣ ኢኤስቪ፣ ኤንኤኤስቢ፣ ኤንአይቪ፣ ኤንኬጄቪ፣ ኤንአርኤስቪ እያልኩ ልዘረዝር እችላለሁ። ጭረት አድርገው ነው የሚያቆሙት። ለዚህ ነው አላለቀም። ለምንድን ነው ያላለቀው ብለን ልንጠይቅ እንችላለን። ከዚህ በፊትም እንዳየነው ሐዋርያው ጳውሎስ ዲክቴት ያደርጋል፣ በቃሉ ይናገራል። ጠርጤዎስ የሚባል ጸሐፊ እየሰማው ነው የሚጽፈው። ስለዚህ ሐዋርያው ጳውሎስ እየተናገረ ሐሳቡ ጥያቄ እንደሚፈጥር ሲገባው ወይም መብራራት እንዳለበት ሲገባው ቆም አድርጎ ወደ ሌላ ማብራሪያ ይገባል። ስለዚህ ሊያጋጥም ይችላል። ተናግሬያለሁ አንዳንድ ያላለቁ አረፍተ ነገሮች እንዳሉ። ከዚህ የተነሳ አቆሞ ወደ 13 ላይ ሌላ ሐሳብ ነው የሚያነሳው። ታዲያ የጀመረውን ሐሳብ የቱ ጋር ነው የቀጠለው? ወይስ አቆሞ ትቶታል ካልን ዝቅ ብሎ እንደቀጠለው ይታሰባል። ቁጥር 18 ወይም 19 ላይ ከዚህ የተነሳ አንዳንድ የመጽሐፍ ቅዱስ ትርጉሞች ከቁጥር 13 እስከ 17 ያለውን በቅንፍ ያስቀምጡታል። ለምሳሌ ኬጄቪ ወይም ኤንኬጄቪ ለምታዩ በቅንፍ ያደርገዋል። ስለዚህ ከ12 ቀጥሎ 18 እንደቀጠለ ማሰብ ይቻላል። ይሄ አንድ አተያይ ነው። እንዲሁ ከዚህ በላይ አልሄድም፣ ግን ለምን ቻሌንጂንግ ሆነ የሚለውን ሐሳብ ለማስተላለፍ ነው። ሌላኛው ደግሞ ሐዋርያው ጳውሎስ ጠንካራ ያሉ ነገሮችን ነው የሚጽፈው። ለምሳሌ ሐዋርያው ጴጥሮስ በሁለተኛ መልእክቱ ላይ ምዕራፍ 3 ከቁጥር 15 እስከ 16 ያለውን ከዚህ በፊትም አንብበናል። የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ ይላል። በቃ የሐዋርያው ጳውሎስ መልእክቶች በቃ ለአንዳንዱ ለመረዳት የሚያስቸግር ነው። ስለዚህ ይሄ በቃ የመልእክቱ መልክ ይሄ ነው ማለት ነው። በዚህ ቁጥር ውስጥ ወይም በዚህ ምንባብ ውስጥ ኃጢአትና ሞት ፐርሰኒፋይድ ሆነው ነው የቀረቡት። ፐርሰኒፋይድ ማለት ሰው ያልሆኑ ወይም ፐርሰን ያልሆኑ ነገሮችን እንደ ሰው አድርጎ መሳል ማለት ነው። ኃጢአትና ሞት ፐርሰኒፋይድ ተደርገው የሚገቡ ዛሬ አላነበብነውም እንጂ የሚነክሱ በምድር ላይ ነገስታት ሆነው የሚነክሱ የሚያስተዳድሩ ተደርገው ነው የተሳሉትና ክፍሉን በምንረዳበት ጊዜ ኃጢአትና ሞት ፐርሰኒፋይድ ሆነው እንደ ፐርሰን ወይም እንደ ሰው ታስበው መቅረባቸውን ግምት ውስጥ ማስገባት አለብን። ስለዚህ ኃጢአት ወደ ዓለም ሁሉ ገባ። ሲገባ በአንድ ሰው ምክንያት ነው የገባው። ሲገባ ብቻውን አልገባም። ወይም ውሻ በቀደደው
ጅብ ይገባል አይደል? ኃጢአት ሲገባ ተከትሎ ማን ገባ? ሞት ገባ። እንደሱ ነው የሚለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ነው የሚለን። ስለዚህ ሁለቱ ተከታትለው ነው የገቡት። ዋናው ችግር የመጀመሪያው ገቢ ኃጢአት ነው። ሌላኛው ዋና ችግር ሞት ነው። ሁለቱ ተነጣጥለው አይሄዱም። ኃጢአት ካለ ሞት ይቀጥላል፣ ወይ ሞት ካለ ኃጢአት አለ ማለት ነው። ምክንያቱም የሞት መውጊያ ኃጢአት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሚነግረን የሞት መውጊያ ኃጢአት ነው። ሞት የሚመጣው በምን እየወጋ ነው ማለት ነው? በኃጢአት ማለት ነው። በኃጢአት ነው። ስለዚህ ኃጢአት ሲመታ ነው ሞትም የሚመታው፣ ኃጢአት ሲገባ ነው ሞትም የሚገባው። ሞትም ጠላት ነው። በዛው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 26 ላይ ሐዋርያው ጳውሎስ ምን ይላል? የኋለኛው ጠላት የሚሻረው ሞት ነው ይላል። ስለዚህ የፊተኛው ጠላት ማን ነው? ኃጢአት ነው። ኃጢአትን ተከትሎ የገባው የኋለኛው ጠላት ሞት ነው። በሌላም ስፍራ የዕብራውያን ጸሐፊ ምዕራፍ 2 ከቁጥር 4 እስከ 15 ከ14 እስከ 15 ሲናገር ጌታ ኢየሱስ ክርስቶስ በሥጋና በደም እንዴት እንደተካፈለ ወይም ለምን እንደተካፈለ ሲያስረዳ ምክንያቱ ይሄውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው፣ እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። ስለዚህ በሞት ላይ በሞት ምክንያት በፍርሃት የታሰሩ ሰዎችን ነፃ ለማውጣት በሞቱን ነፃ ለማውጣት እንደመጣ ነው የሚነግረን። ስለዚህ ሰው ሁሉ ሞት አለበት። ሰው ሁሉ የሰርቫይቫል ጥያቄ ውስጥ ነው። ለመኖር ስለሚፈልግ ያ ትግል ሰውን በፍርሃት ስለሚከተው ራስ ወዳድነቱ እንደገና ደግሞ ከሌላው የመቀማቱ የጦርነቱ የጠቡ ሁሉ ምክንያት ይሄ ተደርጎ ሊታሰብ ይችላል። ከዚህ የምንማረው የመጀመሪያው ነገር ምንድነው? ሁላችንም እንደምናውቀው ኃጢአትና ሞት የሰው ልጅ የአዳም የተፈጥሮ አካላት አይደሉም። አዳም ሲፈጠር ከኃጢአትና ከሞት ጋር አልተፈጠረም። አዳም ሲፈጠር ከኃጢአት ነፃ ነበረ። አዳምና ሔዋን መካከል መተፋፈር አልነበረም፣ እፍረት አልነበረም፣ የክፋት ሐሳብ አልነበራቸውም። ከኃጢአት ኃይል በታች አልነበሩም አዳምና ሔዋን። በዚህ ክፍል ውስጥ ኃጢአትና ሞት ወደ ዓለም የገቡት በአዳም ምክንያት እንደሆነ አዳም የሚለን በኋላ ዝቅ ብሎ ነው። ቁጥር 14 ላይ ነው የሚጠቅሰው። ከዛም በኋላ ከቁጥር 15 ጀምሮ አዳም ብሎ ይጠቅሳል። ቁጥር 12 ላይ ሰው ብቻ ነው የሚለው። አዳምን ብቻ ነው የሚጠራው ማለት ሔዋንን አይጠራት። መጀመሪያ የበላችው ወይም ደግሞ ኃጢአት የሰራችው ከሰዎች መካከል ሔዋን እንደሆነች ሐዋርያው ጳውሎስ ያውቃል። በሌሎች ስፍራዎችም ላይ ይጠቅሳል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ወይም ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። እባብ በተንኮሉ ሔዋንን እንዳሳታት። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ ደግሞ የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። ያውቃል ሐዋርያው ጳውሎስ። በዚህ ክፍል ግን ሔዋንን ትቷታል። ምናልባት በሁለት ምክንያት ብዬ አስባለሁ። አንደኛ ሰው የሚለው ቃል ሁለቱንም ስለሚያካትት አዳም ሲል ሔዋንንም እንደሚያካትት የዘፍጥረት መጽሐፍም እንደሱ አይነት ሐሳቦች ያሉበት ክፍሎች አሉት። አዳም የሚለው ሰውን በጠቅላላም አዳምንም አዝ ኢንዲቪጁዋልም ስለሚያመለክት እንደሱ አስቦ ሊሆን ይችላል። ሁለተኛ ደግሞ ቅድም እንዳነበብነው አዳም የተታለለ አይደለም፣ ሆን ብሎ የእግዚአብሔርን ሕግ የተላለፈ በመሆኑ ምክንያት ነው። ቁጥር 14ም በአዳም መተላለፍ ምሳሌ ብሎ አዳም ተላልፎ ኃጢአት እንዳደረገ ሌሎች ግን እንደ አዳም እንዳልተላለፉ ኃጢአት አድርገዋል፣ ግን ኃጢአታቸው የመተላለፍ እንዳልሆነ ስለሚናገር በዚህ ምክንያት ነው ያነሳው። በተጨማሪም ደግሞ የአዳም ድርጊት በሆነ መልኩ የክርስቶስንም ድርጊት ይወክላል። ከቁጥር 15 ጀምሮ ስናነብ የአዳም አንዱ ድርጊት በሰው ሁሉ ላይ ጣጣ እንዳመጣ፣ የክርስቶስ አንዱ ድርጊት ደግሞ በሰው ሁሉ ለሰው ሁሉ ጽድቅን እንዳመጣ በንጽጽር ስለሚያቀርብ ለዛ ስለሚመቸው ሊሆን ይችላል። ለመሆኑ ሞት ገባ ሲል ስለምን አይነት ሞት ነው የሚያወራው? ስለምን አይነት ሞት ነው የሚያወራው?
ሞት ቅጣት ነው። ሞት ውጤት ነው። የትኛውም ሊሆን ይችላል። አንዳንዴ እንደ ውጤት ይወሰዳል። መኪናስ መንገድ ስትሻገር ግራና ቀኝ አይተህ ተሻገር፣ ግራና ቀኝ ማታይ ከሆነ መኪና ይገጫሃል ተብሎ አንድ ሰው ግራና ቀኝ ሳይተላልፎ መኪና ቢገጨው ቅጣት ነው ወይስ ደግሞ ውጤት ነው? ውጤት ነው። ስለዚህ ከበላ ትሞታለህ ማለት ውጤት ሊሆን ይችላል። ከበላ ትሞታለህ ማለት ደግሞ ቅጣት ሞት ይከተላል ሊሆን ይችላል። አያጣለንም። ቅጣትም ሊሆን ይችላል፣ ውጤትም ሊሆን ይችላል። ነገር ግን መጽሐፉ ሞት ሲል ምንድነው የሚያወራው ብለን ካየን በመጀመሪያ ደረጃ መጽሐፍ ቅዱስ የኃጢአት ውጤት ሞት ነው ብሎ ሲነግረን ስለ አካላዊ ሞት ነው የሚነግረን። ይሄንን ዘፍጥረት ምዕራፍ 3 ሄዶ መመልከት ነው። ዘፍጥረት ምዕራፍ 3 ቁጥር 19 ላይ የምታውቁት ክፍል ነው። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ብሎ ይናገራል። ስለዚህ ዘፍጥረት ምዕራፍ 3 የሚነግረን አካላዊ ሞትን ነው የሚነግረን ማለት ነው። ሐዋርያው ጳውሎስ በሌሎች ስፍራዎች እንደዚህ ያለ ይናገራል። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 1 እና ቁጥር 5 በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል ቁጥር 1 ላይ። ቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ብሎ ይናገራል። ቆሎሳይስ ምዕራፍ 2 ቁጥር 13 ላይ እናንተም በበደላችሁና በስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ብሎ ይናገራል። ስለዚህ ስለ ሞት ሐዋርያው ጳውሎስ ሲናገር ሰፋ ያለ ሁሉንም የሚያካትት አድርገን ብናስበው የተሻለ ትርጓሜ ይሆናል ማለት ነው። ከዘፍጥረቱም መጽሐፍ ሐዋርያው ጳውሎስ በሌሎችም ስፍራዎች ላይ ከሚናገራቸው የሞት ግንዛቤዎች ላይ ስናይ ሞት የሚለው ሁሉንም አይነት ሞት የሚያቀፍ አድርገን ብንወስደው መልካም ነው የሚሆነው። ሞት ወደ ሰው ሁሉ ደረሰ። ከዛ በኋላ ሁሌ እንደዚህ ሆነ ሞተ፣ እንደዚህ ሆነ ሞተ ነው የሚለው። ዘፍጥረት ምዕራፍ 5ን ብታነቡ እያንዳንዱ አንቀጽ የሚዘጋው ሞተም ተብሎ ነው። እንትና ተወለደ፣ ይህን ያህል ዓመት ኖረ፣ ይህን ያህል ዓመት ከኖረ በኋላ እገሌን ወለደ፣ እገሌን ከወለደ በኋላ ይህን ያህል ዓመት ኖሮ ወንዶችንና ሴቶችን ልጆች ወለደ፣ ወንዶችና ሴቶች ልጆችን ከወለደ በኋላ ያው 900 ምናምን ዓመት ኖረ፣ ከዛ በኋላ ሞተም እያለ እያንዳንዱ አንቀጽ ዘፍጥረት ምዕራፍ 5 ላይ አዝማች ነው የሚመስላችሁ። ሞተም እያለ ነው የሚናገረው። የሰው ሁሉ መደምደሚያ ሞት ነው። የሰው ልጅ ሲፈጠር ሞት አብሮት አልተፈጠረም፣ ኃጢአት አብሮት አልተፈጠረም። አዳም ማለት ነው የሰው ልጅ ብዬ ስናገር። ከዛ በኋላ ግን ሞት ለሰው ሁሉ ደረሰ ነው የሚለው። ስለዚህ ሁላችን ስንወለድ ሞትን ይዘን ነው የምንወለደው። ሁላችን ስንወለድ በሞት ውስጥ ነው የምንወለደው። እንዲያውም ማወቅ አንፈልግም እንጂ ወይም መርሳት እንፈልጋለን እንጂ ከተወለድን ጀምሮ ካውንት ዳውን እያደረግን ነው የምንኖረው። ሁሉ ሰው ሊሞት ነው የሚወለደው። ገና ሰው ሕፃናት ሲወለዱ ምን ኃጢአት ሰርተው ይሆን? ምናልባት በእናታቸው ሆድ ውስጥ እያሉ የእናታቸውን ሆድ ስለረገጡ ይሆን? እንደሱ አይነት ኃጢአት ሰርተው ይሆን ሰዎች ሕፃናት ሲወለዱ መዋቲ ሆነው ወይም ሞርታል ሆነው የሚወለዱት? ሁሉ ሰው ይሞታል። የዛሬ የሆነ ዓመት ብዬ ብናገር ሁላችንም አንኖርም፣ ታውቃላችሁ አይደል? ሕፃናት ክፋትንስ የሚያመጡት ከየት ነው? አሁን ኢኖሰንት ናቸው ሕፃናት፣ እውነት ነው። ኃጢአት የሌለባቸው ማለት አይደለም። ኢኖሰንት ስል ከኛ ጋር እያነጻጸርኩ ነው። ከየት ነው የሚያመጡት? ቅናቱን ከየት ነው የሚያመጡት? ውድድሩን፣ ራስ ተኮር መሆንን፣ የዩኒቨርሱ ሴንተር የመሆንን ፍላጎት ከየት ነው የሚያመጡት? ታላቅ እህቴ እኔ በጣም ሕፃን እያለሁ የ2 ዓመት ልጅ ነበረች እሷና እኔ ስወለድ እና ልብስ ደራርባ ላይ ቁጭ አለችብኛል። ቀንታኗ ቤት ውስጥ ሌላ ሰው መጣ ልትገለኝ ማለት ነው። ከየት መጣች? ከዛ ደግሞ እኔም በተራይ ታናሽ ወንድሜ ሲወለድ በጥርሴ ያስኩታል። እሪ ሲል እናቴ በቃ ምን ተፈጠረ ብዬ ስገባ ነክሰሃል አለች። ከየት ነው የመጣው? ልጆቻችን የሚተናነቁት በቀናት ከየት ነው የሚያመጡት? ከየት መጣ ይሄ ባህሪ? መቼም እኛ እንደዚህ እያልን አናስተምራቸውም። አንዳንድ ክፋት እናስተምራለን ኦፍ ኮርስ፣ ግን እኛ አይደለም እንዲህ የምናስተምራቸው። ከየት ነው የሚያመጡት? ቅናቱ ከየት መጣ? ንዴቱ በቃ ከየት መጣ? ጡት ሳያገኙ ሲቀሩ አንዳንዴ ንዴታቸውን ስታዩ ሕፃናት ናቸው እንጂ አቅም ቢኖራቸው ሄደው ቡጭቅ አድርገው ምናምን ሚዘነጣጥሉ አይነት ናቸው። አቅም አንሷቸው ነው እንጂ
ከየት ነው የመጣው? አዎ ከኢንቫይሮንመንቱ የሚማሩት ነገር አለ። ኃጢአት የገባበት ዓለም ስለሆነ በእያንዳንዱ የዓለም ስርዓት ውስጥ ኃጢአት አለ። የተበከለ ነው ይሄ ዓለም። ከኢንቫይሮንመንቱ ይማራሉ። ግን ከኢንቫይሮንመንቱ ብቻ ነው የሚማሩት? እንደው ሕፃናትን በስለት የተወለዱ ህብስት እየበሉ ቤተ መቅደስ ብናሳድጋቸው ከኃጢአት ነፃ ሊሆኑ ይችላሉ? ምን ለማለት እንደፈለኩ አልገባችሁም መሰለኝ። እንደሱ ያመለጠች አንድ ሴት አለች ተብሎ ስለሚነገር ነው። ከየት ነው የሚያመጡት? ኃጢአት ከሰዎች ጋር ቁራኛ ነው። ፌር ነው እንዴ ይሄ? ዛሬ ፌርነስ ነገር ነው የምናየው። ፌር ነው ወይ? አንድ ሰው በሰራው ኃጢአት ሰዎች ሁሉ መሞታቸው፣ አንድ ሰው በሰራው ኃጢአት ሰዎች ሁሉ ኃጢአት የተቆራኛቸው መሆኑ ፌር ነው ወይ? ፌር የሚለውን ራሱ ህፃናት ይዘውት ይመጣሉ። ልጆቼ ፌር አይደለም ሲሉ ከየት ነው የሚያመጡት እላለሁ። አሁንም አድገው ነው ግን ገና ህፃናት ሆነው ገጥሟቸዋል አይደል? ፌር አይደለም ይላል። የፌርነስን ነገር ከየት ነው የሚያመጡት? ቅዱስ አውግስጢኖስ ኃጢአት የሚተላለፈው በግብረ ሥጋ ግንኙነት ነው እስከ ማለት ደርሶ ነበር። በቃ ግራ ቢገባው ማለት ነው። ኃጢአት ያባለ ዘር በሽታ አይደለም አይደለም። ከዚህ የተነሳ ሰዎች እንደሱ ስላሰቡ ደናግላን ባህታውያን በመንፈሳዊነትና በቅድስና ደረጃ በትዳር ከሚኖሩ ሰዎች የተሻለ ሌቭል እንዳላቸው ማሰብ ጀመሩ። ግን እውነት አይደለም። መጽሐፍ ቅዱስ እንደሱ አያስተምረንም። አንድ ሰው በሰራው ኃጢአት ሌላኛው አፌክትድ መሆኑ ፌር ነው ወይ? አምባሳደር ታደለች ኃይለ ሚካኤልን የምታውቋት ይመስለኛል። የኢሃፓው ብርሃነ መስቀል ረዳ ሚስት ናት። ታሪኳ ዳኛው ማን ነው የሚል መጽሐፍ ላይ ወጥቷል። እና እቺ ሴት ከብርሃነ መስቀል ረዳ ጸንሳ ነው በኢሃፓ ምክንያት ተይዛ እስር ቤት የገባችው እና ሞት ነው የተፈረደባት። ግን አርግዛለች። የመጨረሻው ጊዜ ከነበራት ነገር ስላረገዘች እንዳይገሏት ሕፃን አብሮ መግደል ሆነባቸውና ተዋት እና እስር ቤት ገባች ነፍሰ ጡር እንደሆነች። ከዛ ወለደች እና እሷ እስር ቤት ሆና ልጇም እስር ቤት ነበረች። እሷ ብቻ ሳትሆን ሌሎችም እንዲህ አይነት ሴቶች ስለነበሩ እስር ቤት የተወለዱ ሕፃናት ነበሩ። ጥፋቱ የማን ነው? የእናትየው። ወንጀሉ የማን ነው? የእናትየው። ውጤቱ ግን የማን ነው? የትውልድ። እነዛ እስር ቤት ያደጉ ሕፃናት ወሬያቸው፣ ጫወታቸው ሁሉ የእስር ቤት ነው። ዓለማቸው እስር ቤት ነው። ስለዚህ የሚጫወቱት አንድ ያስደነገጣቸው አንድ ታሪክ አለ እዛ ላይ። ልጅቷ አሻንጉሊቷን ያዘችና ዛሬ ፍርድ ቤት ቀጠሮ አለኝ ብላ ቃቃ እየተጫወተች ነው ከልጆች ጋር። የፍርድ ቤት ቀጠሮ አለኝ ብላ ዞር አለች። ተገርበን እናያታለን አለች። ከዛ ተመለሰች። ውጤቱ ተሰማ እና ምን ተባልሽ ይሏታል ጓደኞቿ። ሕፃናት ናቸው። እና ምን ተፈረደብኝ? ምን ተፈረደብሽ? ሞት። ውይ ማለት ጀመሩ እዛ ሕፃናቱና ደነገጥን። የተወለዱት ወህኒ ቤት ነው። ዓለማቸው ወህኒ ቤት ነው። ጨዋታቸው የእስር ቤት ነው። ሌባና ፖሊስ ነው። ዳኛና ተከሳሽ ነው። ጥፋቱ የማን ነው? የወላጅ። ውጤቱ ዳፋው ለማን ነው? ለትውልድ። የተወለድነው ወህኒ ቤት ነው። አባታችን አዳም በሰራው ጥፋት ምክንያት ሁላችን የተወለድነው ወህኒ ቤት ውስጥ ነው። ጥፋቱ የማን ነው? የሱ ነው። ኃጢአቱ የማን ነው? የሱ ነው። ዳፋው ግን የማን ነው? የሁላችንም ነው። ቋንቋችን የኃጢአት ነው። ዝንባሌያችን የኃጢአት ነው። ጫወታችን የኃጢአት ነው። ልክ የእስር ቤት ጨዋታ እንደሚጫወቱ፣ የወህኒ ቤት ጨዋታ እንደሚጫወቱ ሰዎች ወንጀል እዛው እስር ቤት እንደሚማሩ እዛው ወህኒ ቤት ውስጥም ሆነን ወንጀልም እየተማርን ኃጢአት በሞላበት ዓለም እየኖርን ኃጢአትም ተቆራኝቶናል። እንደገና ደግሞ ከሲስተሙም እየተማርን እንኖራለን ማለት ነው። ፌር ነው? ልጅቷ መታሰር የለባትም ብለን ብናስወጣት መንግስት አይማ ፌር አይደለም በኃጢአቷ መታሰር የለባትም ብሎ የለም ያለ እናቷ ትደግ ተብሎ ቢያስወጣት፣ አባትየው ሞቷል፣ ቢያስወጣትስ የእናቷ ወንጀል አፌክት አያደርጋትም? ያለ እናት ማደግ አፌክት አያደርግም? የወንጀለኛ ልጅ ተብሎ በማህበረሰቡ መገለል ውጭ ያሉት ሁለት ልጆቻቸው እንኳን በአባታቸው ስም አይጠሩም ነበር። በአባታቸው ዳፋ በአባታቸው ስም እንኳን እስካለ መጠራት ተደብቀው እስከ መኖር ነው የደረሱት። ትውልድ አፌክትድ አይሆንም ወይ?
የወላጅ በወንጀለኛ መሆን ልጆችን በእፍረት በመሸማቀቅ እንዲኖሩ አያደርግም ወይ? የዚህ ዓለም ሲስተም እንደዚሁ ነው። ጥፋቱ የማን ነው? ያዳም ነው። ኃጢአቱ የማን ነው? ኃጢአተኛነቱ የማን ነው? ያዳም ነው። ውጤቱ ግን ለማን ነው? ለሁሉም ነው ማለት ነው። ሁሉም እንደዛ ነው። ሐሳባችን፣ ድርጊታችን ሁሉ በኃጢአት የተቀነበበ ነው። እናት በሕፃን ወይም ጽንስ በሆዷ እያለ ሲጋራ የምታጨስ ብትሆን፣ ሐሺሽ የምትጠቀም ብትሆን ልጁ ሱሰኛ ሆኖ አይወለድም? ልጁ በድራጉ ምክንያት የሆነ ነገር አፌክትድ ሆኖ ጤናው ላይ አይወለድም? ጥፋቱ የማን ነው? የእናቲቱ ነው። ልጁ ግን ሱሰኛ ሆኖ ሊያድግ ይችላል፣ ከማህፀን ባገኘው ነገር ማለት ነው። ፌር ነው? ሰው ሁሉ ኃጢአት ይሰራል። ኃጢአት ቁራኛው ነው። ሰው የሚወለደው የኃጢአት ዘር ይዞ ነው። ሰው የሚወለደው ከኃጢአት ኃይል በታች ሆኖ ነው። አሁንም ከኃጢአት ኃይል ነፃ መሆንን ገና አልተቀበልንም። በክርስቶስ ዳግም ምጽአት ይሄ ሰውነታችን ስጋችን ሲዋጅ ነው ኃጢአት በእኛ ላይ ኃይል የማይኖረው። ከኃጢአት ቅጣት ድነናል በክርስቶስ ሞት። ከኃጢአት ኃይል እየዳንን ነው። እንድናለን ደግሞ ጌታ ሲመጣ እንጂ ሰው ሁሉ ሲወለድ ከኃጢአት ኃይል በታች ሆነን ነው። ሰው ሁሉ ኃጢአት ይሰራል። ኃጢአት የማይሰራ አንድም ሰው የለም። ስለዚህ በሰው ሁሉ ላይ የሚፈረደው በማን ኃጢአት ነው? እግዚአብሔር ፊት ሰዎች ለፍርድ ሲቀርቡ አንተ አዳም ኃጢአት ሰርቷልና ውረድ እዛ እሳት ውስጥ ነው የሚባለው ወይስ አንተ ሰርተሃልና ነው የሚባለው? ስለ እግዚአብሔር ቁጣ ምዕራፍ 1 ላይ ስናነብ በአዳም ምክንያት ነው አዳም ስለሰራ ተወርዳለህ ነው የሚለው ወይስ ደግሞ አንተ ስለሰራ ነው የሚለው? እግዚአብሔር በፍጥረቱ ተገልጦ እያለ ስላላመለኩት፣ በፈጣሪ ምትክ የተፈጠረውን ስላመለኩ ስላላከበሩት የእግዚአብሔር ቁጣ ይጠብቃቸዋል ነው የሚለው ወይስ አዳም እንደዛ ስላደረገ የእግዚአብሔር ቁጣ ይጠብቃቸዋል ነው የሚለው? ሰው የሚፈረድበት በክርስቶስ ኢየሱስ የቀረበለትን የመዳን መንገድ ስላልተቀበለ ነው እንጂ የሚፈረድበት እግዚአብሔር በልጁ ሞት የሰጠውን የድነት መንገድ ስለገፋ፣ የእግዚአብሔርን የመዳኛ መንገድ ስላልተቀበለ፣ የእግዚአብሔርን ፍቅር ስለገፋ እንጂ የሚፈረድበት አዳም ስለሰራ በአዳም ኃጢአት አይደለም ሰው የሚጠየቀው። እያንዳንዱ የሚጠየቀው በማን ኃጢአት ነው? በራሱ ኃጢአት። መጽሐፍ ቅዱስ የትም ቦታ የሚያስተምረን እያንዳንዱ ሰው ክርስቶስን ባለማመኑ ምክንያት ነው የሚጠየቀው። ክርስቶስ ሞቶለት ሳለ፣ የመዳኛ መንገድ ተዘጋጅቶለት ሳለ፣ ወንጌል ተነግሮት ሳለ አላምንም በማለቱ ያንን በመግፋቱ ነው ሰው የሚጠየቀው። ስለዚህ አንዳንድ ጊዜ በመንፈሳዊ ያመነፈስን አዳምን እየኮነንን ራሳችንን ነፃ እንዳናደርግ። የየራሳችን አዳሞች ነን ሁላችን፣ የየራሳችን አዳሞች ነን። የምትጠየቀው በራሴ ኃጢአት ነው። በአዳም ኃጢአት አይደለም የምትጠየቀው፣ በራሴ ኃጢአት ነው። ባለማመኔ እና በማመኔ ነው ፍርድ የሚወሰን። እግዚአብሔር በልጁ ሞት ያዘጋጀውን የጽድቅ መንገድ በመቀበልና ባለመቀበል እንጂ የሆነ ሰውዬ ስለሰራ አይደለም። የሆነ ሰውዬ መስራቱ በዓለማችን ውስጥ ኃጢአትን አስገብቶታል፣ ሞትን አስገብቶታል፣ እስር ቤት ውስጥ እንድንወለድ አድርጎናል፣ ቫይረሱን ተሸክመን እንድንመጣ አድርጎናል። ግን ኃጢአቱ የማን ነው? የራሳችን ነው። እዚህ ጋር አይሁድ ጥያቄ ሊያነሱ ይችላሉ። ታዲያ ሕግ ፋይዳው ምንድን ነው ብለው ሊያነሱ ይችላሉ። ቁጥር 13 ስለሱ ነው የሚነግረን። ሁሉ ኃጢአትን ስላደረጉ ሁላችን ኃጢአት እናደርጋለን። ስለዚህ ሞት ለሰው ሁሉ ደርሷል። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና ሕግ በሌለበት ኃጢአት አይቆጠርም ይለናል። ሕግ የመጣው በሙሴ ነው። ስለ ሙሴ ሕግ ነው የሚያወራው። ሕግ ብቻ ነው የሚለው፣ ሙሴ አላለም። ግን ቁጥር 14ን ስናነብ ቁጥር 14 ላይ ሙሴ ስለሚለን እያወራ ያለው ሐዋርያው ጳውሎስ ስለ ሙሴ ሕግ እንደሆነ እናውቃለን። በነገራችን ላይ ምዕራፍ 4 ላይ አይቆጠርም፣ ተቆጠረለት፣ ይቆጠራል የሚል በጣም ተደጋጋሚ ቃላት አንብበን ነበረ። አሁን ደግሞ እዚህ ቦታ አይቆጠርም ይለናል። ያኛው የተጻፈበት በአማርኛው አንድ አይነት ነው። አዲስ ኪዳን በተጻፈበት በግሪክኛው ግን ምዕራፍ 4 ላይ ይቆጠራል፣ አይቆጠርም፣ ሲቆጠር፣ ተቆጠረለት የሚለው ቃልና እዚህ ጋር ያለው ቃል አንድ አይነት አይደለም። እንዲሁ ለጠቅላላ እውቀት ማለት ነው። እስከ ሙሴ ድረስ ኃጢአት አይቆጠርም ነበር። እስከ ሙሴ ድረስ ኃጢአት አልነበረም ማለት ነው።
እስከ ሙሴ ድረስ ኃጢአት ቅጣት አልነበረውም ማለት ነው? ምን ማለት ነው? ሕግ እስከመጣ ድረስ ኃጢአት በዓለም ነበር። አዎ ነበር። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ነበር። መቼም አይቆጠርም ነበር ማለት ምንም ኃጢአት የለም፣ አይመዘገብም፣ ኃጢአት ቅጣት የለውም፣ በቃ ነፃ ነው ማለት ነው ወይ ብለን ብንጠይቅ የዘፍጥረት መጽሐፍ ይህን ይቃወማል። ለምሳሌ ምዕራፍ 4 ላይ ስትመለከቱ ዘፍጥረት ምዕራፍ 4 ላይ ቃይንን እግዚአብሔር ምን አለው? መልካም ባታደርግ ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ ንገስባት አለው። ለምን ፊት ጠቆረ ብሎ ሲጠይቀው፣ ከዛ በኋላ ደግሞ ያው አላመነም ሰውየው። ሄደ ኃጢአትን ሰራና ሲመጣ ወንድም ወዴት አላለው? ጠባቂ ነኝ ወይ ብሎ ሲመልስ የወንድም የደሙ ድምጽ ከምድር ወደ እኔ ይጮሃል። አሁንም የወንድም ደም ከእጅ ለመቀበል አፏን በከፈተችው በምድር ላይ አንተ የተረገምክ ነህ። ምድርንም ባረስ ጊዜ ከእንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቀበዝባዥ ትሆናለህ። ከቁጥር 10 እስከ 12 የኃጢአት ምንድን ነው? ይሄ ቅጣት ነው። ስለዚህ ከሕግ በፊት ግን ኃጢአት ምን እያመጣ ነው? ቅጣት እያመጣ ነው። ዘፍጥረት ምዕራፍ 6 ምስክራችን ነው። ቁጥር 5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁል ጊዜ ክፉ እንደሆነ አየ ይላል። ስለዚህ ምን መጣ? የጥፋት ውሃ መጣ። ከሙሴ በፊት ነው። በኃጢአት ምክንያት ነው እግዚአብሔር ያንን ዓለም የቀጣው። ስለዚህ ኃጢአት አይቆጠርም ነበር ማለት ኢትስ ኦኬ ቱ ሲን ማለት አልነበረም ማለት ነው። ዘፍጥረት ምዕራፍ 18ም ይነግረናል። እግዚአብሔር ለአብርሃም ምን አለው? የሰዶምና የገሞራ ጩኸት በስቷል፣ ኃጢአታቸው እጅግ ከብዳለች አለ። ምዕራፍ 19 ላይ ስትመለከቱ ከሰማይ እሳትና ዲን ዘነበ። በምናቸው ምክንያት? በኃጢአታቸው ምክንያት። ስለዚህ እግዚአብሔር ከሙሴም በፊት ከሕግም በፊት ኃጢአት ላይ ይፈርድ ነበር ማለት ነው። ከሙሴም በፊት ሕግ ከመሰጠቱም በፊት እግዚአብሔር ኃጢአትን ይቀጣ ነበር ማለት ነው። ታዲያ አይቆጠርም ነበር ማለት ምን ማለት ነው? ለምንድን ነው እግዚአብሔር ሕግን ሳይሰጥ የሙሴ ሕግ ሳይሰጥ ሰዎችን ይቀጣ የነበረው ካልን ሮሜ ምዕራፍ 2 የነገረን ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና፣ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው። ከአዳም ጀምሮ እስከ አብርሃም እስራኤልም አሕዛብ ነበረች። ስለዚህ ዓለም ሁሉ የሚተዳደረው በምን ሕግ ነበር ማለት ነው? በሙሴ ሕግ አልነበረም። እስራኤልንም ጨምሮ እስራኤል የሚባልም አልነበረም። ይተዳደሩ የነበረው በህሊና ሕግ ነው። ለራሳቸው ምንድን ናቸው አለ? ሕግ ናቸው አለ። ታዲያ አይቆጠርም ምን ማለት ነው ከተባለ ኃጢአት ምን እንደሆነ አሁን ያለው ግንዛቤ የለም፣ አያውቁም ነበር። ኃጢአት የሚታወቀው በምንድን ነው? በሕግ ነው። ይህንን ሐሳብ አንስተን ነበር ከአንዴም ሁለቴ። ምዕራፍ 3 ቁጥር 20 ላይ ምን ብለን ነበር? ኃጢአት በሕግ ይታወቃልና ብለናል። ምዕራፍ 4 ቁጥር 15 ላይ ሕግ በሌለበት መተላለፍ የለም የሚለውን አይተን ስለነበረ ሕግ የተሰጠው ለምንድን ነው ብለናል? ኃጢአት እንዲታወቅ ነው ሕግ የተሰጠው። ሕግ ሳይሰጥ ሰዎች ኃጢአት ምን እንደሆነ አያውቁም ነበር። ስለዚህ መተላለፍ የሚለው ግንዛቤ የሚመጣው ከሕግ በኋላ ነው። መተላለፍ፣ ኃጢአት ሁሉ አንድ አይነት አይደለም። መተላለፍ፣ ምናልባት ሐዋርያው ጳውሎስ አዳምን የጠቀሰው ለዚህ ሊሆን ይችላል። ሴቲቱ አልተላለፈችም፣ ተታላ ነው። አዳምስ ሆን ብሎ ነው፣ ተታሎ አይደለም፣ ተላልፎ ነው። አትብላ የሚል ሕግ ተሰጥቶት እሱን ጥሶ ነው የሄደው። ሌሎቹም ሰዎች እየጣሱ ነው የሄዱት። ምክንያቱም ቁጥር 14 ላይ ስታዩ ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ይላል። ኃጢአት ያልሰሩ ሰዎች አሉ እንዴ? የሉ። ግን የአዳም አይነት ኃጢአት ያልሰሩ አሉ። የአዳም አይነት ኃጢአት ምንድን ነው? መተላለፍ። አዳም እንደተላለፈው ያልተላለፉ ሰዎች አሉ። ግን የመተላለፍ ኃጢአት ባይሆንም ሌላ ኃጢአት አለባቸው ማለት ነው። የከፋው እሱ ነው። መተላለፍ በድፍረት ሆን ብሎ ጥሶ መሄድ ማለት ነው። መዳፈር ማለት ነው። የመታለል ባለማወቅ የሚደረጉ ኃጢአቶች ግን የሰውን ዘር ሁሉ ይመለከታል። ይሄ በዓለምም ሕግ የሚሰራ ነው። የሁለተኛ ዓለም ጦርነት እንዳለቀ በ1945-46 ላይ የናዚ የጦር መኮንኖች በሙሉ ለፍርድ ቀረቡ፣ ኑረምበርግ በሚባል የጀርመን ከተማ እና ያ የፍርድ ሂደት ለአሁን ዓለም አቀፍ ፍርድ ቤት
የመጀመሪያ መነሻ ሐሳብ ከዛ ነው የተገኘውና ተሰበሰቡና ቀረቡ የጦር መኮንኖች እና ሲከሰሱ ተሟገቱ። ሌጋል ፖዚቲቪዝም የሚባል ሐሳብ አለ። የህግ ሰዎች የሆናችሁ በኋላ ከተሳሳትኩ ታርሙኛላችሁ፣ ግን አብዛኞቻችሁ የጸጋ ሰዎች ትመስሉኛላችሁ። እና ምን ማለት ነው? በሌጋል ፖዚቲቪዝም ጥሩና መጥፎን ትክክልና ስህተትን የሚወስነው ስቴቱ ነው፣ መንግስት ነው የሚወስነው። ስለዚህ መንግስት በህግ አድርጉ ብሎ ካወጣ ይደረጋል፣ ትክክል ነው። ሌጋል ከሆነ ኢሞራል ሊሆን አይችልም። መንግስት አታድርጉ ካለ ደግሞ በቃ። ስለዚህ ትክክልና ስህተትን የሚወስነው ማን ነው? መንግስት ነው። ስለዚህ መንግስት በህግ እንደዚህ አድርጉ ብሎ አዞናልና እኛ እንደ ጥሩ ወታደሮች ታዛዦች ነንና አንጠየቅም ማለት እውነት ነው። ህግ ፈጽመዋል። የሀገራቸው ህግ የሚያዛቸውን ነው የፈጸሙት። ህግ አውጪው አካል ያወጣውን ህግ አስፈጻሚው እንዲፈጽሙ ያዘዛቸውን ህግ ነው የሚፈጽሙት። አንድ ወታደር የጦር አለቃው ሲቪሊያን ላይ ተኩሰ ግደል፣ ህፃንን ግደል ሲለው መታዘዝ አለበት ወይስ የለበትም? እንደ መንግስት አዞኛል አረጋለሁ አይነት ነው። እና ግን ነፃ የወጡ ይመስላችኋል? መንግስት አዟቸው ነው? አዎ። የተነገራቸው ግን ምንድነው? አይደለም። ህግ ቢያዛችሁም ያገራችሁ ህግ ቢያዝም ትክክልና ስህተትን የሚወስን ያልተጻፈ የሞራል ህግ አለ። ስለዚህ ሁሉ ህግ ሌጋል ቢሆንም ሌጋል ያልሆነ የሞራል ህግ አለ። ሃየር ናቹራል ሎ አለ። ከመንግስት ህግ በላይ ናቹራል ህግ አለ። ስለዚህ ህግ ሁሉ ሞራሊ አያስኬድም ማለት ነው። ያልተጻፈ የሞራል ህግ አለ። እሱን ጥሳችኋል ተብለው ነው የተፈረደባቸው። ሞት የተፈረደባቸው የጦር መኮንኖች አሉና የተገደሉ፣ ለብዙ ዓመታት የታሰሩ አሉ። ሁሉም ግን በምድር ህግ በአገራቸው ህግ ምንድነው ያደረጉት? የሀገራቸውን ህግ ነው የታዘዙት። አለቆቻቸው መንግስታት ያዘዟቸውን ነው የፈጸሙት። የጦር መኮንኖቹ የበላዮቻቸው የሰጧቸውን ትእዛዝ ነው የፈጸሙት። ግን ያልተጻፈ የሞራል ህግ አለ ነበረ መከራከሪያ የነበረውና የተፈረደባቸው ማለት ነው። ስለዚህ ኃጢአትና ቅጣት አለ። ህግ ባይኖርም የተጻፈ ባይኖርም ያልተጻፈ አለ። መተላለፍ ላይሆን ይችላል፣ ግን ኃጢአት አለ። ኃጢአት ግን የሚታወቀው በምንድን ነው? በህግ ነው ይላል። ቁጥር 14 የመጨረሻ ሐሳቤ ነው። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። ስለዚህ ከአዳም ጀምሮ እስከ ሙሴ እንደ አዳም አይነት ኃጢአት ያልሰሩ ሰዎች አሉ። እንደ አዳም ያልተላለፉ ግን ምን አለባቸው? ሞት አለባቸው። ኃጢአት አልሰሩም። የአዳም አይነት ኃጢአት አልሰሩም። የሰሩት ኃጢአት ምን አይነት ነው? ያለማወቅ። የሰሩት ኃጢአት ምንድን ነው? የመሳሳት። የሰሩት ኃጢአት መተላለፍ ነው? አይደለም፣ ሌላ ነው። ግን ምን ነገሰባቸው ይላል? ሞት ነገሰባቸው። ስለዚህ ሁለተኛውን ሐሳብ ሐዋርያው ጳውሎስ ይነግረናል። ቁጥር 12 ላይ ምን ነበር ያለን? ኃጢአት ወደ ዓለም ገባ ነበር ያለው። ዝም ብሎ ሽልክ ብሎ ገብቶ የሆነ ጥግ ተደብቆ የተቀመጠ አድርገን እንዳናስብ ቁጥር 14 ላይ ምን አለ? ነገሰ አለ። ለካ ይሄ ዓለም ኃጢአት የነገሰበት ዓለም ነው። ንጉሥ የሚያረገውን ሁሉ ያረጋል፣ ያዛል፣ ይቆጣጠራል። ሁሉን ከበታቹ አድርጓል። እያንዳንዱ ሰው ከምን በታች ነው ማለት ነው? ከንጉሱ በታች ነው። ከኃጢአት ኃይል በታች ነው ማለት ነው። ስለዚህ ይህ ዓለም ከሕግ በፊትም እንኳን ኃጢአት የነገሰበት፣ ኃጢአት ፈላጭ ቆራጭ የሆነበት፣ ኃጢአት እያንዳንዱን ሰው የሚያስገድድበት፣ ኃጢአት ከእያንዳንዱ ሰው ታክስ የሚሰበስብበት፣ ኃጢአት የሚገዛበት የሚያስተዳድርበት ዓለም ነው። ኃጢአት ስለነገሰ አብሮ ምን ነግሷል ማለት ነው? ሞትም ነግሷል። ኃጢአት ካለ ሞት አለ። ስለዚህ ዛሬ ያነበብነው ክፍል የሚነግረን ይህንን ነው። በአንድ ሰው ኃጢአት ምክንያት ኃጢአት ወደ ዓለም ሁሉ ገብቶ እንደነገሰ፣ መግባት ብቻ አይደለም እንደተቆጣጠረ፣ ሞትም እንደዛ እንደሆነ ነው የሚነግረን። ስለዚህ ማንም ሰው ኃጢአት አለመስራት አይችልም። ማንም ሰው። ስለዚህም እያንዳንዱ ሰው የሚጠየቀው በራሱ ኃጢአት ነው። ክርስቶስን ካልተቀበለ፣ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገውን ቤዛነት ካልተቀበለ፣ የእግዚአብሔርን የጽድቅ ስጦታ ካልተቀበለ ሰው ሁሉ ይጠየቃል። በማን ኃጢአት? በራሱ ኃጢአት። በአዳም ኃጢአት የሚገረፍ የለም። የአዳም ኃጢአት
በር ከፍቶ ኃጢአትን አስገብቶ አንግሶብናል። ስንወለድ የተወለድነው እስር ቤት ውስጥ ነው። የተወለድነው ወህኒ ቤት ውስጥ ነው። የተወለድነው ዲክታተሩ ኃጢአትና ሞት በሆኑበት ነው። ስለዚህ ሁላችን በዛ ህግጋት ነው የምንተዳደረው። ፌር ነው ወይ ለሚለው የሚቀጥለው ሳምንት ጌታ ቢፈቅድ ደግሞ ሌላኛውን አቅጣጫ እናያለን። ፌር ካልሆነ በአንዱ ሰው ስራ ምክንያት ሌላውን መጽደቁ ፌር አይደለም። ምክንያቱም ቁጥር 14 ሲጨርስ የሚነግረን አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው ይለናል። እኛ እኮ የክርስቶስ ምሳሌ ብለን ምን ጠቅሳቸው ትልልቅ ሰዎች አሉ። ዳዊት የክርስቶስ ምሳሌ ነው። ዮሴፍ የክርስቶስ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። አቤል አዳምስ? ቁጥር 14 የሚነግረን አዳምም ሊመጣ ላለው ለእርሱ ምሳሌው ነው። ምን አይነት ምሳሌ? በአንዱ ኃጢአት ብዙዎች አፌክትድ እንደሆኑ፣ በአንዱ ኃጢአት ብዙዎች ወህኒ ቤት እንደተወለዱ፣ በአንዱ መታዘዝ ምክንያት ደግሞ ብዙዎች ከወህኒ ቤት ይወጣሉ። በአንዱ ኃጢአት ብዙዎች ሞት እንዳለባቸው፣ በአንዱ መታዘዝና መሞት ደግሞ ብዙዎች ወደ ህይወት ይወጣሉ። ይሄ ፌር ካልሆነ ይሄም ፌር አይደለም። ይሄኛውን ካልተቀበላችሁ ይሄኛውንም መቀበል ነው የሚለው። ስለዚህ ሁሉ ሰው የሚጠየቀው በራሱ አለማመን ነው። ሁሉ ሰው የሚድነው በማመኑ ነው። ለማመኑ ደግሞ የሚሆነውን ነገር እግዚአብሔር ለሁሉ ሰው ሰጥቷል። ለሁሉ ሰው፣ ላመነ ሁሉ። ስለዚህ ዛሬ ምናልባት ህይወታችሁን ላልሰጣችሁ ሰዎች ለጌታ መፍትሄው መስጠት ነው። አዳምን እያሳበባችሁ እኔን አይመለከተኝም ማለት አይቻልም። የተወለዳችሁት ወህኒ ቤት ውስጥ ነው። ቫይረሱን ተሸክማችኋል። ሱሱን ተሸክማችኋል፣ የኃጢአት ሱስ። ስለዚህ ነው ኃጢአት የለብንም ብንል ራሳችንን እናስታለን። እግዚአብሔርን አታስቱ፣ ጓደኞቻችሁን አታስቱ። እኔ ሚስቴን እንኳን ማሳት አልችልም፣ ታውቃለች ማለት የቅርባችን ሰዎች ድካማችንን ስለሚያውቁ ነው። እንጸልያለን። ሞት ፌር ካልሆነ ህይወት ፌር አይደለም። ኩነኔ ፌር ካልሆነ ጽድቅ ፌር አይደለም። የአዳም ኃጢአት እንዴት ይነካኛል ካልን የክርስቶስ ጽድቅ እንዴት ይነካል? እግዚአብሔር ሆይ እናመሰግናለን። ቃልህን ስላስተማርከን፣ ቃልህን ስለገለጥክልን እግዚአብሔር ሆይ ሞትና ኃጢአት ወደ ሰው ልጅ ታሪክ ውስጥ እንዴት እንደገቡ ስላሳየህን፣ ደግሞ በክርስቶስ ቤዛነትና ሞት ከዛ ሰው ሁሉ ነፃ መውጣት መላቀቅ እንደሚችል ቃል ስለሚነግረን እናመሰግናለን። ስለዚህ እውነት ተመስገን። ማምለጫ መንገድ ስላዘጋጀህልን፣ መዳኛ መንገድ ስላዘጋጀህልን እናከብረሃለን። ቃልህን ስላስተማርከን ስለሆነ ሁሉ ክብርና ምስጋና ላንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን።